ትዳር ከተወላገደ ትውልድ ይወላገዳል፣ መንግስት ይወላገዳል። መንግስት ቀለም የለሽ ይሆናል። ትዳር ቀለም የለሽ ከሆነ ድንገት እናትና አባት ቢለያዩ ልጆች ወይ በእናታቸው እጆቿ ወይ በአባታቸው እጆቿ ቢያድጉ ሳይኮሎጂካሊ ምን ይጎዳሉ ብለህ ታስባለህ? በአንተ እይታ እስኪ ምን ሊሆን ይችላል? ትልቁ ትምህርት ቤት እኮ ትዳር ነው። ትልቁ ዩኒቨርሲቲ የሚመረቀው አባትና እናት እቅፍ ውስጥ ነው። ዓለምን ተምሮ የሚወጣው የጋሽ ስዩም የህይወት ታሪክ የሚጀምረው ከሞት ነው የሚል ነገር ሰማሁ። ስዩም አይከፋ ከሆነ እዛ ቤት ሻይ ቤት ነው። ጥሩ እርጎ አላቸው እዛ ቤት አይከፋ ከሆነ። አሁን ላይ በጣም የምትናፍቀው ሰው አለ? ሰው ማክበር እንፈልጋለን። ምን መልካም የሆኑ ነገሮች ሁሉ ውስጣችን ምኞታችን ናቸው። ሁላችን የምንጠየቅ ክፉ መሆን አንፈልግም። ሰላም ጤና ይስጥልን ክብራንና ክብራት ተመልካቾቻችን፣ አርቲስት ትዕግስት ግርማ ነኝ። ዛሬም የኖር ፕሮግራሜን ጀምሬያለሁ። በያላችሁበት መልካም ቆይታ እንዲሆንላችሁ ተመኘው። ዛሬም እንግዲህ ወደ እናንተ ጋር የማቀርብላችሁ እንግዲህ ከ1968 ዓ.ም ጀምሮ በአዲስ አበባ ቲያትርና ባህል አዳራሽ ወይም ማዘጋጃ ቤት በመግባት ቲያትር በመስራት በኢትዮጵያ የኪነ ጥበብ ታሪክ ጉልህ ሚና የተጫወተው አንጋፋ የኪነ ጥበብ ሰው ከሰራቸው የቲያትር ስራዎች መካከል ባለካባና ባለዳባ፣ ቴዎድሮስ፣ ተወዳጁ ሮሚዮና ጁሊየት፣ የክፉ ቀን ደራሽ፣ ጤና ያጣ ፍቅር፣ ፍቅር የተራበ፣ ቤቱ፣ ሐሙስ፣ ዱላው እያለን ብንዘረዝር መቆሚያ የለውም። ከፊልም ስራዎቹ መካከል ደግሞ ያልተከፈለ ዕዳ፣ የሐምሌ ሙሽራ፣ ያበቄለሽ ኑዛዜና ይፈለጋል ይገኙበታል። ስጥ እንግዲና ትንሽ ይሳቁ የሚል የቴሌቪዥን ድራማ ላይ የተሳተፈ ሲሆን እጅግ ተወዳጅ በሆነውና በአሁኑ ሰዓት እየተላለፈ በሚገኘው በስንቱ የተሰኘ ሲትኮም ላይ ድንቅ የትወና ብቃቱን እያሳየን ይገኛል። በርካታ የድርሰትና የዝግጅት ስራዎች ላይም ድንቅ ብቃቱን አሳይቶናል። 3 መጽሐፍትንም ጽፎ ለተመልካች ለአንባቢያን አድርሷል። ይህ ተወዳጁ አርቲስት በርካታ ዘመን ተሻጋሪ ስራዎችን በመስራት ከአንጋፋዎቹ ተርታ የሚመደብ ታላቅ የጥበብ ሰው ነው። አርቲስት ስዩም ተፈራ ዛሬ የክብር እንግዳይ ይህ ታላቅ የጥበብ ሰው ነው። እኔ ኖር ብዬ እንኳን ደህና መጣ ብዬ ተቀብያለሁ። በኢትዮጵያኛ ወደ ኖር ፕሮግራም ጋብዣለሁ። እንኳን ወደ ኖር ፕሮግራም በሰላም መጣህልኝ። እንኳን በሰላም ጠበቅሽ። ደህና ነህ? ቅድም ራሱ እዛ ተቀምጠን የሚገራርሙ ነገሮችንም ስታካፍል ነበርና ስለመጣልያ ቅድም የነገርከኝንም ስለሰጠኝ ከልቤ ነው የማመሰግንህ። ቅድም ወደ ነገርከኝም ወደ ኋላ እንመልሳለን፣ ምክንያቱም የምፈልጋቸውን ወሬዎች እያወራሁ ላይ ስለነበር ጋሽ ስዩሜ ማለት ነው። ከዛ በፊት ግን የጋሽ ስዩም የህይወት ታሪክ የሚጀምረው ከሞት ነው የሚል ነገር ሰማሁ። እሱን ነገር እስቲ ካንተ አንደበት መስማት ፈለኩ። ምን ለማለት ፈልገው ነው? ረቅ አድርገን ካየነው ሁላችንም ከሞት ነው የጀመርነው። ማለት ያለ ጊዜ የተወለድኩት 7 ወር 26 ቀን ነው ማለት 8 ወር ልጅ ማለት ይቻላል። ማደግ የሚገባኝ አልነበርኩም። ያለ ጊዜ ነው የተወለድኩትና ሲመስለኝ እንደተወለድኩ በዛ ዘመን ይሄ ኢንኩቤተር ምናምን እንደዚህ ሙቀት ምናምን ባል ነገር የለም። ሲመስለኝ እንደልማዳቸው በውሃ ጥበውኛል ይመስለኛል። ሲመስለኝ ያው ጥፍት አልኩ፣ ሞትኩላቸው። ደስ ይላል። ምክንያቱም መጠበቅ ነበረባቸው። አንደኛ ሳይጠብቁኝ የመጣሁት፣ ሁለተኛ ደግሞ ማድረግ የሚገባቸውን አለም ያደረጉት። ሞትኩ። እናቴ ከዚህ ቀደም ወልዳ እኔም በ20 ዓመቷ ነው የወለደችኝ። በ10 ምናምን ዓመቷ ላይ ወልዳ ሞተችባት። በጣም አዝና ነበር በሱ ላይ እና አሁን ድጋሚ እኔ ተወልጄ ሞቷል ሲሏት ልጄ አልሞትም አለች። ቢለምኗት የሚብሏት ልጄ አልሞትም አልሰጣችሁም አለች። ያን ቁስሏን ስለሚያውቁ መንደሩም ገፍቶ መጠየቅን አቃተው። ጠይቋት እምቢ አለች። አቀፈችኝ፣ ያዘችኝ። 2 ቀን 3 ቀን ሲመስለኝ ወደ 10 ቀን ድረስ እንደዚሁ እንዳለ ቆይቻለሁ። አሁን አጋጣሚ ሆኖ ቅቤ ብዙ ጊዜ በአፍንጫ ይደረግ ነበር በእኛ ዘመን። አድርገውት የነበረው ነገር የአፍንጫ ቅቤ ቀለጠ።
አፍንጫ ውስጥ ቄ ተደርጎ ማለት ነው። እሺ እንዲህ አይነት እንዳለ ብትኛል አለ በአፍንጫ እኔ አደርጋለሁ ልጆቼ ላይ። በዛ ቀለጠ። እሺ ቀልጥ ልጅ አላለች። አያቴም ደግሞ ህልም መሰልም ነገር አዩ። ህልም ነው ልጅሽን እንትን አሉ። ዳይሬክት ተነገራቸው። እሳቸው ልጅሽን አምጪው አሉኝ ነው እንግዲህ። አቦ በዛ ጊዜ ዝቋላ በ4 ነው 5 ነው በ5 ነው ይዘሽው ነይ አሏት። ከህልማቸው ሲነቁ እኔ እደኛለሁ። በቃ ልጅን አምጪ ያሉ እሳቸው ናቸው ተብሎ ተነገረ። እናቴ ልጅን ልጇን ተቀበለች እና ዳንኩ እና ዛሬ ድረሳለሁ እና ዝቋላ ሄጄ ነው ክርስትናም የተነሳሁት። ከተም የዛ ቀን ነዋ። እሳቸው ናቸው ነው ተባለ ያሉ። ሄጄ እዛ ነው የሚነሳው ተባለ። እዛ ሄጄ ክርስትና ተነሳው። እንደዚያ ነው እንግዲህ። ሞት ከሞት በኋላ ስንት ቀን ሙሉ እናቴ አቅፋ ልጄ አልሞተም ብላ ሰው አስቸግራ ነው የዳንኩት። የሚገርም ነው። ያደግከው 4 ኪሎ አካባቢ ነው፣ ፓርላማው ጀርባ። እና እንደ እዛ አካባቢ እንዳደገ ሰው ወንጌል ዮሐንስ ተምሯል፣ መዝሙረ ዳዊት ተምሮ ነበር። እና እስቲ ስለሱ አጫውተኝ። እንዲያውም ዳዊት እና ወንጌል በጣም አስቸግሩ። ለምን አልገባሉ? አይደለም እኔ ፈጣን ነኝ፣ በንግግር የፈጣን ነኝ። እንደዚህ ገደማ አንብብ ሲሉኝ እናቴም ተምራለች፣ አባቴም ተምሯል። እንዳውም ከሊቆቹ አንዱ ነው። ሳነብ እንተባተባለሁ፣ ፊደል ደራርባለሁ። ደጋ ድገም፣ በደንብ አልደገምኩም እባላለሁ። ብዙ የተማርኩት ዳዊት ነው እና ረጅም ጊዜ ወስዶብኛል ማለት ነው። የትምህርት ጊዜን ወስዶብኛል ዳዊት። ግን ጠፍቶኝ አይደለም፣ እችኛዋን ባህሪዬን አላወቁትም። በኋላ ካገባሁ በኋላ ማሻሻል ጀመርኩ። ደስ ይላል በጣም ግዕዝ። ስለዚህ በግዕዝ ነበር ስታጠና ነበር። ትችላለህ ማለት ሆነ ግዕዝ? አይ ልጅ ነው። እንዲያውም ቆይቼ ነው አባታችን እና አቡነ ዘበሰማያት አንድ ላይ መሆናቸውን ያወቁት። አቡነ ዘበሰማያት ሲተረጉም መሆኑን ያወቀው አባታችን መሆኑን ያወቁት በኋላ ያኛውን ለብቻው ለዋሉ ይሄኛውን ለብቻው ለዋሉ እንጂ አንድ ላይ የሚባልም አይመስልም ነበር። ምን ከታባት በኋላ አቡነ ዘበሰማያት ስለው ለካ አባታችን ነው ወይ ብዬ ይገርማል። ጋሽ ስዩም ምን አይነት ልጅ ነው? ለቤተሰቦቹ ምን አይነት ልጅ ነው? ከትምህርት አኳያ ቅድም ስለ ትምህርት ስታወራ ነበር እና በዛም አብረን እንድትነግረኝ። ይሄ ሆምወርክ ስራ ፈጣን ማነው? የክላስ ወርክ ስራ ፈጣን ነኝ፣ ሆምወርክ ስራ ግን ሰርቼ አላውቅም ብለኝ ነበርና እስቲ ስለሱ አውራኝ። ምን አንደኛ ነገር እድገቴ ሞገደኛ ከሚባሉት ልጆች አንዱ ነኝ። የምርህን ነው? አዎ። እንዴት? ጨዋ ልጅ አምጡ ይባል ነኝ፣ ባለጌም ልጅ አምጡ ይባል ነኝ። ብልግና ምንድን ነው? ስርዓት ነው የተባለውን ነገር አደርግና ምላሽ እጠብቃለሁ። ለምሳሌ አባቶችን አክብሩ አከብራለሁ። ግን አባቶች ሳከብራቸው ዝም ብለው ከሄዱ የሚቀጥለው ቀን አላከብራቸው። ምክንያቱም ለአክብሮቴ ምላሽ ካልሰጡ ለምንድን ነው ክብር ለማይገባው ሰው ክብር የምሰጠው ነው የምለው። ምን አይነት ምላሽ ነበር አንተ የምጠበቀው? ቢያንስ ደህና ነች ምን የሚጎዳው ነገር አክብሮት ነው የሰጠሁት። ከዛ ግን አባቴ ጋር ሄዳለሁ። እንዴት ይሄ ባለጌ ልጅህ ከመንገድ ላይ ዞር አለል ብሎ እንዳውም በዛ በኩል ዞር በል ብሎኝ እንደዛ ነው ብሎ በዛ ዞር በል ሄድ ነው ብሎ ትልቅ መቄስ ሆነ ሽማግሌ ሆነ ምንም ነገር የለም። አክብሮቴን ደጋግሞ ካልተቀበሉ በቃ መንገድ ላይ ቆመ ዞር ብለህ በዛ ሄድ ነው ብለው አንተ ብዬ አባቴ ጋር ሄዳለሁ። ለምን እንዲያደርግ ደጋግሜ አከበርኳቸው። ለአክብሮቴ መልስ አይሰጡም፣ ዝም ብለው የሚሄዱት። ስለዚህ ለምን አከብራቸዋለሁ? ክብር ለማይቀበሉ ሰውዬ ለምንድን ነው ክብር እንሰጣቸው? ልጅ ነህ። ልጅ ሲሆንኩ እንደው ልጅ አይከበርም እንዴ? ለልጅ አክብሮት መስጠት ምን መጥፎ እንዴ? አሁን አባቴ ይገባዋል። ሞገደኛ ነኝ የምልሽ ይሄ ከሆነ ይሄ መሆን አለበት ብዬ እጠይቃለሁ። ካልሆነ ማን ነው እከራከራለሁ። አባቴ አሁን ይህን ባህሪዬን ያውቃልና ስዩም ልጅ ነህ፣ ለምንድን ነው ይሄ ነገር አደረግከው? ልጅስ ብሆን
እለዋለሁ። መከበር አይገባኝም። አሁን ልክ ነህ እንዳይለኝም ልክ አይደለሁም እንዳይለኝም ልክ ነኝ። ስለዚህ ይከዚህ ነው የሚለኝ። የመጨረሻው ነገር ሁለቱንም አይነግረኝም፣ ልክ ነህ አይለኝም። ይከዚህ ይህን ያባርረኛል። እንገቴን ቀላርጌ ሄዳለሁ። በቃ እንደዛ ነው። እናቴም እንደዛ ናት ስታስተምረን። እናቴ የምትገርናት ስለሷ ተናገር የማይበቃኝ። ለነገሩ አባቴም እንደዛ ነው። እናቴ አትረግምም፣ አትማታም፣ አትሳደብም። ካጠፋን ለምን አጠፋህ ብቻ ነው የመጀመሪያው ጥያቄ። ለምን አጠፋህ? ይሄ ነገር ለምን ሆነብህ? እንደዚህ አድርጌ እንዲህ ነገር ሲሆንብህ ቀድመህ እኔን አትጠይቀኝም ነበር? እኔ እናትህ አግዝህ አልነበርም? አይ እንደዚህ ስለሆነብኝ ጥሩ፣ የሚቀጥለው ጊዜ ዲክ ችግር ከገጠመ እኔን ጠይቀኝ፣ አግዝሃለሁ። እሺ ድጋሚ ስታበላሽ ዝም በላ ታይሽና ዝም ትላለች። 2-3 ከደገምሽ እና ትልሽና ቁጭ ታደርግሽና ታለቅሳለች። አፈር ልብላ። እንደ ሌሎቹ እናቶች ልርገምህ፣ ልስደብህ፣ ልምታህ፣ እኔ 3ቱን ማድረግ አልፈልግም። ልጄ ነህ። ታለቅሳለች። ልጆች እናትና አባቶቻቸው ጋር የማደግ መብት አላቸው። እናትና አባት በፍቅር እስከተጋቡ ድረስ ልጆቻቸውን በፍቅር በጋራ ማሳደግ አለባቸው። አንድን ዜጋ ደግሞ ሙሉ አድርጎ ለሀገርና ለወገን ለማስረከብ የእናትና የአባት አስተዋጽኦ ጉልህ አስተዋጽኦ አለው ብዬ አስባለሁ። ስለዚህ አሁን ልጆች በእናትና በአባቶቻቸው እቅፍ ላለማደግ ድንገት እናትና አባት ቢለያዩ ልጆች ወይ በእናታቸው እጆቻ ወይ በአባታቸው እጆቻ ቢያድጉ ሳይኮሎጂካሊ ምን ይጎዳሉ ብለህ ታስባለህ? በአንተ እይታ እስኪ ምን ሊሆን ይችላል? ከነገርሽ አንዱ ቢጎድል የጎደለው ነገር ይታያል እኮ። አሁን እኮ ስንታከም እንኳን እንዲህ ያለ እንትን ይጎልሃል አለ ምን ባለው ያልበላ ነው ጎድሎ ያሳድገናል። በኋላ በሽታውን ይገልጻል። ያጎደል ነው አይደለም ያለው። ትውልዱም ውስጥ ልጁም ውስጥ ይሄ ነው፣ ትዳሩም ውስጥ ሀገሩም ውስጥ ይሄ ነው። ያጎደል ነው ነገር መጨረሻ ላይ በሽታውን ይገልጣል። ሌላው ሀገርንም አሳድጋለሁ የሚል ሰው ከተማንም ኑሮን ማሳድጋለሁ የሚል ሰው ራሱን ያሳድግ። ራሱን የሚወድ ሰው ካለ በጣም ራሱን የሚወድ ሰው ካለ ልጁን ራሱ ውስጥ ያሳድግ። ልጁ ውስጥ ራሱን ያሳድግ። አሁን አንቺ ልጅ አለሻል እና አሁን ካንቺ ልቅ የሷ ተስፋ የሷ ህልም አለም የሚታይሽ የሷ መስሎሽ ነው? ያንቺ እኮ ነው። ያንቺ ህልም አንቺ አለሽ ወለድሻት። ፍሬማን ነው ልጅቷ ያንቺ አለች። ያንቺን ህልም እኮ ነው የጨረሻለሽ። እሷ ገፍተሽ ትልቅ ብታደርጊያት ራስሽን እኮ ትልቅ ያርግሽው። እኔ ትልቅ ሆኜ ማለት ነው እኮ ልጅሽ አድጎ ትልቅ ሲሆን እኔ ትልቅ ሆኜ ማለት ነው። ያንቺን ቁመት ነው አይቀጥለችው። ያልቻልሽውን ትችላለሽ። ስለዚህ ያልቻልሽውን የምትችይበት ክንድሽ እንደሆነች ልጅሽ ካወቅሽ አበርትተሽ አሳድጊ። ራስሽን ማሳደግሽ እኮ ነው። ልጅሽ ወልጫማን ወይ ተው መካከል ላይ ተሰናክሎ አድጎ ከሆነ አንቺ ነሽ እዚህ አዋላጭ ያሳደግሽው። ትምህርት ቤት እኮ የሚሄደው በኋላ ነው። መንግስት መስሪያ ቤት እኮ የሚሄደው በኋላ ነው። ትልቁ ትምህርት ቤት እኮ ትዳር ነው። ትልቁ ዩኒቨርሲቲ የሚመረቀው አባትና እናት እቅፍ ውስጥ ነው። ዓለምን ተምሮ የሚወጣው ያ ዜናዎች በዝርዝር ነው። ይሄ ነው። ፍቅር ዘርተሽበት ከሆነ ፍቅርን ይዞ ያድጋል። ሰላምን አሳድገው ቀለበሽ ከሆነ ሰላም የሆነ ልጅ ነው። ከየት ያመጣዋል? አይበደሩ። ባህሪ እኮ አትበደሪም። አብረሹ የምታድገው አይደል እንደ ያለው እና ልጅ ውስጥ መልካሙን ነገር አሳድጊያ። ራስሽ ትልቅ ሆነሽ ለማደግ ከፈለገሽ አንቺ ነሽ እኮ ልጅሽ እኮ አንቺ ነው። እኛ አሁን የአዳም ልጆች አለን የምንባለው እና አዳም ሲባዛለን እና ልጅሽ የምታባዥ ነሽ እንጂ አንቺ ነሽ እንደ ያለሽ ከሆነ አየሽው። መንግስትም ሊያስብ እውቀትም ሊያስብ ኢኮኖሚም ሊያስብ የሚገባው ትዳር ላይ ነው።
ትዳር ከተወላገደ ትውልድ ይወላገዳል፣ መንግስት ይወላገዳል። መንግስት ቀለም የለሽ ይሆናል ትዳር ቀለም የለሽ ከሆነ። በተረፈ ግን ልጅሽን በፍቅርና በሰላም ታሳድጊ ከሆነ ባል ማለት ምን እንደሆነ እየተማረ ያለም ያለው እሷስ ሚስት ማለት ምን እንደሆነ እየተማረች ያለም ያደገችው ስታድግ እንደ እናት ያለን ብትለው እንደ እናት እኮ መጀመሪያ አብረሽ አሳደግሽውና ልትሆኝ የምትፈልጊው ይሄ እኮ የሰው ምሳሌ የሰውም የእንስሳም ህግ እኮ ነው እንጂ አሁን ወላጆቻችን በእጅ እንደዚህ መሄድ ቢያስተምሩን ምን እንሆን ነበር? መቆም መሄድ ያለበት ይመስልሻል? አይደለም። ኮፒ ነው የምናደርጋቸው የምንቀዳቸው። ስለቀዳነ ቋንቋው የእናንተ የሆነ ማንም ሰው ተሳስቶ በጃፓንኛ ወርቶ ያቀማባቱ የተማረውን የወረሰውና የሚናገርበት። እኔ እየቀጠልኩ ነው ያለሁት። ቆንጆ ሆኜ እንዳልክ ከፈለጉ እኔ አንተ ኢንቨስት አድርገብኝ፣ የምትመኘውን ነገር አንተ ችላ አሳድገኝ። መነጫነጭ የሚያስፈልግ ከሆነ ባልና ሚስት የምታነጫነጭ ከሆነች መነጫነጭ ግን ለልጅ አትንገረው፣ ግደለውና መልካሙን ነገር ለልጅ ያሳድገ። ይሄኛው መነጫነጭ አንተ ጋር ሞቷልና ወደ ልጅ አያልፍም። ልጅ አያቆም። ያን ነገር ሳቀው ያድጋል። ሳቀው ካደገ እሱም ያወቀውና ለልጁ የሚሰጠው ያ ነገር እየቀረ ይቀጥላል። ሰላሙ ነገር ይቀጥላል። ትምህርት ቤት እኮ የምንደርሰው ይቅርታ አድርጊልኝና የእናቶቻችንን እኮ ዩኒቨርሲቲ ከጨረስን በኋላ እኮ ነው ትምህርት ቤቱ እንገባ። እናቶቻችን ናቸው እኮ የኛ ዩኒቨርሲቲዎቻችን። እነሱ ጋር የተዘራው ነገር እኮ ነው ትምህርት ቤት የሚበቅለው አይደለም ያለው። ውሃ መጠጡት ሌላ ምን ነገር አለ? ምን 2 እና 2 4 አንቺ ያልነገርሽዋለሁ እንደ በኋላ ሳይገባ በኋላ ባተመተሽን የሚሆነው እዚህ ቋድቆ እና ወላጆች የሚያሳድጉት ራሳቸውን እንደሆነ ይወቁት። ህልማቸው በዚህ ጫጭቶ አላደገም ከሆነ ልጆቻቸው ውስጥ እንዲጨርሱት ራሳቸው ልጆቻቸው ውስጥ ያሳድጉት። እሺ ሌላ ምን ጠይቀ መሰለ፣ ከልጆች ባህሪ አንጻር በቤተ እምነት ማሳደግ ልጆች ላይ ጉልህ አስተዋጽኦ ያደርጋል ወይ ብለህ ታስባለህ? በአንተ አረዳድ ቤተ ክርስቲያን ቤተ እምነት ማለት መልካም ነገር ብቻ ስለሚነገርበት ነው። አሁን ግን መልካም ነገር የሚደረግበት ሳይሆን መልካም ነገር የሚወራበት ብቻ ስለሆነ ከፖለቲካዊ በለጠ አይደለም ያለው። ይቅርታ አድርግልኝ፣ ደፍሬ ነው የምናገረው። ተግባራዊ የሚታይ ነገር የለውም። ፖለቲካና እምነት ተመሳሳይ መልክ እየያዙ ነው ያሉት። ሁለቱም ቀና ነው የሚያወሩት፣ ስለ ሰው ቀናነት ነው የሚያወሩት። ሁለቱም ግን ሰውየው ላይ ብትፈልጊው ብታራገፊው ያ መልካም ነገር የለውም። አፉ ላይ ብቻ ነው ያለው። ይሄ ወደ ወጣቱ ደርሶ ምንድን ነው እሱም እንደዚህ ይሆናል። እሱም አፉ ላይ ያስቀምጠውና ምን ነገር አያደርግም። ምን ትለውጫለሽ? አንድ ነገር በጣም ተምሬያለሁ። ይቅርታ አድርጊልኝ፣ ምሳሌ ነው እና እንቆቅልሽ ነው። ምን ይላል? አንድ በግ 4 እግር አለው። ላቱን እግር ብለን ብንጠራው ስንት እግር አለው ይላል። እና መልሰሽ የምታየው 5 ነው የምትይው። እና መልሱ ምን ይላል? ላቱን እግር ብለህ ስለጠራው እግር አይሆንም ያለ ሆኖ እኛ አሁን ላቱን እግር እያልን እየጠራን ነው ያለነው። በመጥራት ነው ነገሩን መለወጥ የምንፈልገው። ምንም የምንለውጠው ነገር የለም በማለት ነው። ስለዚህ ምን ማድረግ ይሻላል? የምንናገራቸውን ነገሮች ከመናገራችን በፊት በኑሯችን ይታዩብን። ምን ማድረግ እስቲ አሁን ለዚህ ምን መፍትሄ ይሆናል ብለህ ታስባለህ? ቅድም ያልኩሽ ነገር ነው። ትዳር ማለት 2 ፍላጎቶች፣ 2 የተቃረኑ ፍላጎቶች፣ 2 የማይመሳሰሉ ፍላጎቶች አንድ ለመሆን መጀመሪያ ጥለውት የምወደውን አስጨስጭኝ። የምወደውን የምትወጂውን አይደለም፣ የምወደውን ስጭኝ፣ እኔም የምትወጂው እሰጥሻለሁ
በሌላ በኩል ሁለታችንም የምንወደውን እናገኛለን፣ ግን የሚያጣላን ሰው የለም ማለት ነው። ምክንያቱም የምወደው ሰጠሽኛል፣ ይበልጥ እወድሻለሁ፣ የምወደው ሰጥቻለሁ፣ ይበልጥ ትወጂኛለሽ። የምናሳደገው ፍቅር ብቻ ነው እንጂ ሌላ ነገር የለውም። አሁን ሁላችንም የምንወዳቸውን ነገሮች እያበዛን ነገር ግን ላለመስጠትና እንዳይነኩብን አጥር እያጠርን ያለ ነው። ትዳር ሁሉ ያጥር ነው፣ መንግስት ሁሉ ያጥር ነው፣ ሁሉ ነገር ያጥር ነው። አጥሬ ጋር ከገባ ጥይት ነው የማነሳው ይላል፣ ይህም ቦክስ ነው የማነሳው ይላል። ለምን የምወደውን ነገር በእኔው መብት ነው የምወስደው እንጂ አንቺ ፈቅደሽ እንሰጭኛለን ማድረገው። ትዳር ደግሞ የመጀመሪያ ሁሉ ነገር መፈልፈያ ስለሆነ ልናስበው የሚገባ ወደ ትዳር ልንገባስብን መጀመሪያ የምወደውን ነገር መጣል አለብኝ። የምትሰጠኝ ባለቤቴ ናት፣ የሚሰጠኝ ባሌ ነው ብዬ ማሰብ አለብኝ ብዬ አስባለሁ። ትዳር ነው ሁሉን ነገር የሚለውጠው። እዛ ነው ሁላችን የሚያደግ ነው። እዛ ነው ፍቅርንም ህይወትንም ጠብንም ጥላቻንም የተማርነው። እዛ ነው ዘሩ፣ እዛ ነው የተዘራው፣ እዛ ነው የሚዘራው። ይሄ አደግና የጎረመሰ ሰው ዩኒቨርሲቲ እኮ የሚገባ የጎረመሰ ሰው ለውጥ ፈላጊ ጨረሱ። ለምን ይህ እንዲህ አድርገን ብንሞክረው የሚል ሰው እያለ ዩኒቨርሲቲ የሚገባ እሱ ነው። እንደ ለህይወት አዲስ ነገር ነው የመጣው አይዱ እዛ ለጋው ቦታ ነው። ከቅድም ጀምሮ እየሰማሁህ ነበር። የሆነ ጥያቄ ስጠይቅህ ይመስለኛል ሊሆን ይችላል የምትላቸው ነገሮች ይበዛሉ። ይሄ ደግሞ እኔ ጋር ብቻ ሳይሆን ሌሎች ቃለ ምልልሶችም ላይ ስመለከት ያየኋቸው ፈራጅ መሆን አትፈልግም፣ እንዲህ ሊሆን ይችላል፣ እንዲህ ሊሆን ይመስለኛል ሊሆን ይችላል የምትላቸው ነገሮች ይበዛሉና ምናልባት ፈራጅ መሆኑን ትተህ ያንተን ሀሳብ ብቻ ከመስጠት አንጻር ነው ወይስ ምንድን ነው የዚህ ነገር ምንጩ? የሚገርም ነገር ነው። አስታውሽ ይመስለኛል አልከኝ እኮ። አዎ አይ ለእኔ ማለትን አላውቀውም። የምርህን ነው? አዎ በፍጹም አላውቀውም። አንድ ቀን ጋይ ስብሐት ጋር ስናወራ ይመስለኛል ከአንተ የወሰድ ነው ሰውየውም ያንተ ነው አለኝ። እናም እጅግም ወደው ነገር ደግሞ እሱ ነው። ፈርድ አይደለም ወስን አይደለም ሰጠው ይመስለኛል ይላል። አዎ ጋይ ስብሐት፣ አንደኛ ነገር የእውቀትን ጫፍ ይዘሽ አናት ጋር እንደደረሽ እንዴት አብሽ ነው የምታውቂው? ይቅርታ አድርጊልኝና ስዩም ተፈራ አንተ ነህ ብለሽ ብትይ ሲመስለኝ ነው የምልሽ። ከጠየቅሽኝ ሌላ ጫፍ አይተሻል ማለት ነው። ዋና ስልኬሽን እኮ ጠየቅሽ፣ ጫፉ ምን ይሆን ሌላ ነገር ብዬ ጠይቃለሁ እንጂ ነው ልል አልችልም። ሌላ ጫፍ ሳትያ አልጠይቅሽኝም ማለት ነው አይደለም። ሲመስለኝ እንደዛ ነው መሰለኝ የምልሽ። ጨርሼ አላወኩትም። ምንም ነገር ደግሞ ተጨርሶ አልታወቀም። እንደውም ምናልባት አንዳንዱ ነገር አልተጀመረም ጭምር በአግባቡ አልተጀመረም እንደው። ስለዚህ አሁን ስታስታውሽኝ ለእኔ ይሄ ማለቴ ነው የመሰለኝ ነው ነው ለማለት እንዴ እኔ እግዚአብሔር ነኝ እንዴ አይደለም እሱ ነው ማለት ምሽል። ስለ ጋሽ ስብሐትም ስታወራ ሰማሁህ ማንሳት ካልቀረ በጣም የቅርብ ጓደኞቹ እንደሆናችሁ ይነገራል። ለእኔ ሙሉ ሰው ይሄን ብቻ ነው ልገልጸው የምፈልገው። ብቻዬን ራሴን እየጠየቅኩ ራሴ እየመለስኩ ነበር የምኖረው። መጽሐፍ ባነበብኩ ቁጥር ብቻዬን ግጥም ጽፈ ሞክረው ቁጥር ሳሰላስል ራሴና ራሴ ነው የምናወራው እና ከራሴ ውጭ አላውቅም። ሰው ስስማማ እጋጫለሁ። ስለዚህ ምጋጭ ተወዋለሁ። ስጋጭ ደግሞ መሳደብ እጀምራለሁ። ወይም ማላውቀው ስዩም ይወጣል ከውጭ። እሱን ደግሞ አልፈልገውም። ከውስጤ ይወጣል ወደ ውጭ አልፈልገውም ደግሞ እሱ። ስለዚህ ዝም እላለሁ። ከጋሽ ስብሐት ጋር ስመጣ ግን የምፈራቸውን ነገሮች ሁሉ መውጣት ጀምሩ። የምፈራቸውን ነገሮችም የሚያስፈሩ አይደሉም። ለካስ ደህና ናቸው። ጤናማ ናቸው። ለምሳሌ የምትፈራቸው ነገሮች ለምሳሌ ስለ አንድ ነገር ያሰብኩትን ነገር አስበውና ስነግራቸው ምን ማለት ነው ይሉኛል። ይሄ ደግሞ ነገር ልታወላግድ ምናምን ይሉኛል። በቃ ተዋዋለሁ፣ አልቀጥልም።
ጋሽ ስብሐት ጋር ሄጄ አይገርምም ዛሬ እንዲህ አድርጌ አሰብኩ ስለው እሺ እንዴት ነው ይለኛል። እንደዚህ አድርጌ አስቤ ስለው ያስጨርሰኛል። አልታወቀኝም ግን እንደዚህ ነበር ስለው ጨርሰው ይለኛል። አየህ ፈላስፎች እንደዚህ ይላሉ፣ የግሪክ ፈላስፎች እንደዛ ይላሉ፣ የእንትኖች እንዲህ ይላሉ ብሎ ከብዙ ፍልስፍና ጋር ያለውን ነገር ያመጣልኝና ያንተ ግን ኦሪጂናል ነው ይለኛል። በምንድነው ኦሪጂናል? አንተ ያሰብከውን ትናገራለህ። ሰው ያሰበውን ሴንሰር አድርጎ ለሰው ጆሮ እንዲመች አድርጎ ለማቅረብ ይሞክራል። በመካከላቸው ያለው ልዩነት ነው። አንተ እንዳሰብክ ያሰብከውን ነገር ነው የምታወጣው። ስለዚህ ኦሪጂናል ነህ አንተ ብዙ ጊዜ ይለኛል። እና ከእሱ ጋር በጣም የምወድለት ነገር አንደኛ እፈራቸው የነበሩትን ነገሮች ፊት ማውራት ደስ አይለኝም። እንዳውም እሱ መስማት ይፈልጋል። አንዳንድ ጊዜ እንደው ስዩም ስለዚህ ሀሳብ እስቲ ቆይ ምን ታስባለህ ብሎ እንዳወራ ያደርገኛል። እኔ እኮ ከአንተ መስማት እፈልጋለሁ። እኔ ባወራልህ ከመጽሐፍት ውስጥ ያለውን ነው ይለኛል። አንተ የተሰማህ ነው የምታወራው፣ ትኩስ ነገር ነው ለአንተ፣ ስለዚህ በለው ይለኛል። እንደዛ ላለው ነፃነት ያሰጠኝ እሱ ነው ብዬ አስባለሁ። የተበላሸ ነገር እንዳላሰብኩ ጤናማ ነገር ያሰብኩ እንደሆነ መንገድ የመራኝ እሱ ነው፣ ነፃ ሆኜ እንዳወራ። በተረፈ ጋሽ ስብሐት ለእኔ ሰው ነው ብዬ አስባለሁ። ሰው ማለት ለእኔ እያንዳንዳችን ውስጣችን የምናስበው ሰውዬ ነው። ሰው ማለት ልንዋሻ አንፈልግም። ለጋስ መሆን እንፈልጋለን። ክቡር መሆን እንፈልጋለን። ሰው ማክበር እንፈልጋለን። እነዚህ መልካም የሆኑ ነገሮች ሁሉ ውስጣችን ምኞታችን ናቸው። ሁላችን ብንጠየቅ ክፉ መሆን አንፈልግም። ግን ደግ የሚያደርገን ነገር ስንፈልግ እንዳይነካበት ስለምንፈልግ በክፋት እንጀምራለን። አለም የሚሆነው እንደዛ ነው ያለው። ጋሽ ስብሐት ጋር ጓደኛው እኔ ስሰማ የተማረ ነው፣ አዋቂ ነው፣ ሀብታም የነበረ ነው፣ ዝና ብዙ ነገር ያለው ሰው የሚያውቀው፣ ግን ዝም ብሎ አልባሌ ልብስ ለብሷል፣ ጢሙን ዚያረ እንትን ያደረገ ሰው ነው። መጽሐፍ ይዛል፣ ቅምጫቱን ይዛል። ስለ ሰው ጉዳይ አይደለም። ይህ ሰውዬ ደጋግሜ ያየሁት አይለወጥም። ለሰው የሚለውጠው ምንም ነገር የለውም። እዛ ተቀራረብን፣ ፈቀደልኝና ተዋውቀን ተቀራረብን። ሳየው እኔ ውስጥ ብሆን የምፈልገውን ነገር እሱ በነፃነት ሲኖረ ያለው በነፃነት። እንደውም አንዱ ልንገርሽ፣ ብዙ ጊዜ እናገረዋል፣ ትምህርታዊ ስለሆነች ነው የምደጋግማት። ስዩም አይከፋ ከሆነ እዛ ቤት ሄደን ሻይ ቤት ነው ጥሩ እርጎ አላቸው ጥጣ፣ እዛ ቤት አይከፋ ከሆነ እሱ ማለት እንግዲህ ሻይ ቤት ሄዶ ስለሚጠጣ እሱ ክቡር የተማረው የታወቀው የተማረ ሰውዬ ነው ያን ቤት መርጦ ሄደው። እኔ ደግሞ ገና ጭብጨባ ከጆሮ ያልወጣም ገና እያጠራቀምኩ ነው ጭብጨባ ገና ትልቅ ስለሆነ ብዬ የምልበት ጊዜ ላይ ነውና ሻይ ቤት ለቃቆም ያለው ፖፖፖ እዛ ነው የጠራኝ። መጀመሪያ ጊዜ ራሴን አየሁት። ከሻይ ቤት ከቀረው ረጅም ጊዜ ነው። ምክንያቱም ታዋቂ ሰውኛለሁ። እንዴት ብዬ ነው ሻይ ቤት የሚሄደው? አፈርኩና ተነስተን ሄድን። ራሴን እየገረመኝ ጠጣና አወራና ተመለስኩ። ስዩም ገና በቃ ከማለትህ ልዩ ሰው ነኝ ማለት ጀምረሃል አልኩት ራሴን። አዝናለሁ አልኩ። የሚቀጥለው ቀን በዛ በኩል መጣውና ብስኩት ገዛውና እየበላሁ በዛ በኩል ነው። ስዩም ምን አለ? ምን ነው ትበላለህ እንደ አንተ? እና ለምን ትከለክለኛለህ? አይ እንዳው ምን ከአንተ የምበልጥበትን ነገር ንገረኝ። የነፃነት በረን የከፈተ። ከዛ የሚቀጥለው ቀን ለማረጋገጥም ሌላም ጊዜ ብስኩቴን እየበላሁ መጅመም ውይ ለካ እንዲህ ነፃነት አለው እንዴ! ራሴን በካቴና ላስር ነፃ። ከዛ ብዙ ነገሮችን ሳወራው ነፃ ነው። ስለ ክብር፣ ስለ ይሉኝታ፣ ስለ ምናምን አለም። ግን ሰው ያከብራል፣ ሰው ይወዳል። ደግሞ ከሱ ሲያልፍ ደግሞ
ከዛ አንድ ቀን ሰው ሁሉ መጥቶ ይመክረኛል። ሰው ሁሉ መጥቶ ባጠጣስ ይለኛል፣ ባትቀምስ እንዲህ ብቻ ብዙ ነገሮች ሰው ይመክረኛል። አንተ አልመከርከኝም አለኝ። ይህን ሁሉ ጊዜ ቆይቻለሁ። ግን አንድ ቀን ይሰባል እንደዚህ ለምን አታደርግም ብዬው አላውቅም። ለምንድን ነበረ ግን? ጠፍቶት ያደርገዋል እንዴ? ጠፍቶት አያደርገውም። ለምንድን ነው አለኝ። መቼም ጠፍቶ እንዳላርከው እርግጠኛ ነኝ። ምክንያት ይኖርሃል። ምክንያትን ደግሞ አንድ ቀን ትነግረኛለህ ብዬ አስባለሁ አሉት። አንድ ቀን እነግርሃለሁ አለኝ እና ነገረኝ። የሚጠጣበትን የሚልበትን ነገር አውርቼዋለሁ፣ ግን በጣም የሚገርም ነገር ነው ያለኝ። ምን አለ ምን ነገር ያለው ይመስልሻል? ጋሽ ስብሐት አዞ ግማሽ ጋር ደርሶ ሳይጨርሰው ከፍሎ ሊወጣ ይችላል። ግማሽ ጋር ደርሶ ጨርሶት ፍራንክ ከሌለ ያንቺ እንትን ካለ ያንቺን አንስቶ ጭልጥ አድርጎ መጠጣት ይችላል። ልኩን ያውቃል። ሰክሮ አንደበቱ በምንም ነገር አይስትም። እንዲያውም ሲሰክር ጋሽ ስብሐት ሁለተኛ ስብሐት መጣላል እለዋለሁ። በትክክል ይናገራሉ አይደለም እንዳያስቀይምሽ በጣም ስጠነቀቅ ያዋለሁና ጋሽ ስብሐት ሁለተኛውን ሰው እየተወው አሁን አውጣው እለዋለሁ። ለካ ከአንተ ጋር ነው የማወራው ይለኛል። እንደዛ ነው ሲሰክር ሰው ልቅ ሲሆን ያዋለሁ። እሱ ደግሞ ሲበዛ ዲስፕሊን ያደርጋል። በጣም ራሱን ይገዛል። ይገርመኛል፣ በጣም ይገርመኛል። ዛሬ ብታገኙ ምን መንገር ትፈልጋለህ? የምጠብቀኝ ሰውዬው የሆንኩልህ ነው ወይ ነው በሚለው ምናልባት። ምክንያቱም ከኔ በጣም ብዙ ነገር ይጠብቃል። ደርሽልሃለሁ ነበር ምነው የነገረኝ ነገሮች አሉ። አሁን ግጥሞቼን መጽሐፍቶቼን ሳወጣ ግጥሞቼን እባክህ ስዩም አይባክኑ ግጥሞችህ ፍሬ ያላቸው ናቸውና እንካ ብሎ መጽሐፍ የሰጠኝ እሱ አጣላቸው ዝም ብለህ በደንብ ይቀመጡ ብሎ ሰጠኝ እሱ ነው። እና ደግሞ ልባር ግጥሞችህን ሲወጡ በራቦ ብሎ የሚያጨበጭብልህ ሁሉ እንደሌለ አስብ። ጊዜ ይወስዳል። ያንተ ግጥሞች ጠለቅ ይላሉ እና አድናቂ እንዳትጠብቅ ብቻ ነው ያለው። ግን ይመጣል ትውልዱ አንተን የሚወድ ነገር ይመጣል እና ጠብቅ ያለኝ ነገር ነው። እውነትም የጠበቅኩት ነገር እና ያለው እና ያለኝም እየሆነ ነው ያለው። አሁን እሱ ያለ ነገር እየሆነ ያለው ግጥሞቹ እኮ አሁን ትንሽ ገጣሚ ነህም እያሉ ያወሩልኝ ጀመር። ይመስገነው አንደኛ እሱ ነው። እና ግን አሁን ያልከኝ ነገር እንዴት አገኘኝ ብዬ ብጠይቀው ደስ ይለኝ ነበር ቢኖር። ለእኔ ግን ሰው ነህ ነው ያልኩት። ለእኔ ምን ማለትህ ነው አለኝ። ሰው ሁላችንም ልንሆን እየፈለግን ሁላችንም ልንሆን ያልቻለው ነገር ነው። አንተ ደግሞ ችለህ ጀምረሃል። ለእኔ አሁን ችለህ ነው የጀመርከው። ስለ ክብረት አትጨነቅም። ገንዘብ ሰው ሊወዳል ጉዳይ አይደለም። ገንዘብ ሰው እጅግ ታከብራለህ ከአንተ በላይ። እውነት ነው። የእሱ ችግር ኖሮ አንቺ በጣም ብጥይ ይሰጥሻል። ያን ያለው ሰው ነው እንትን የሚለው እና ስራም ቁጭ ብሎ እየሰራ ያለ ሰው መጥቶ ጋሽ ስብሐት ሲለው እኔ ተውስ አይ ስዩም ሰው ይበልጣል ይለኝና ያዋራል። ይገርመኛል። እኔ ጋሽ ስብሐት እሱ ነበር ያለው። ለእኔ ሰው ነው። ብዙዎቻችን ልንሆን እየፈለግን ያልቻለውን እሱ ችሎ ጀምሮታል። የሚገርም ነው። በጣም የምትፈራው ነገር አለ ጋሽ ስዩም? ምን ያስፈራሃል? ምንድን ነው የምፈራው? ሰው ማስቀየም ብዙ የሚያስፈራኝ። ባላስቀየምሽ ደስ ይለኛል። ግን አስቤና ወስኜ ደግሞ ማስቀየምሽ ከሆነ በደንብ ብትቀይሜ ደስ ይለኛል። ግማሽ ባይሆን በደንብ ብትቀይሜ ነው ደስ የሚለኝ። ምክንያቱም ጥጉ ላይ ስትደርሽ ነው የምታየው። ካስቀየምከን ጥግ ድረስ በቃ የዛ ጊዜ በጣም ሊጠላኝና በጣም ሊከራከረኝ ይነሳል። የዛ ጊዜ ራሱን ያዋል ብዬ አስባለሁ። ይሄ ግማሹ ጥሩ አለ። ጥግ ድረስ ነው ከጠላኝም ሊጠላኝ የምፈልገው የመጨረሻው ድረስ። ይሄ ግማሽ ጥሩ አለ።
በመጽሐፍ ቅዱስም ለወደቂያ ይባል 50 ጥሩ አይደለም። ለምንም ነገር አይደለም። እግዚአብሔር ምታፋለ ያለው እሱ ብቻ ነው አለ። ሌሎችን እኮ ኃጢአት ብዙ በዛባቸው አሉ። ለብሞቅም ለብሞ አንተ ነው ተፋለ ያለው። ይሄ መሀል ቤት ብዙ ደስ አይለኝም ከሆነ ጥግ ድረስ ገብቼው ከጠላይ በደንብ አድርጎ ይጥለኝ እንግዲህ የማስበው በደንብ አድርጎ ሊጠላይ ከፈለገ በደንብ አድርጎ ያየኛል ብዬ አስባለሁ። ስለዚህ የምትፈራው ነገር ምንድን ነው? አንተ ሰው መስቀየም ብቻ ማለት ነው? እሱ ባይሆን ደስ ይለኛል። ባይሆን ደስ ይለኛል። ፊቴ ስታዝኝ በጣም ነው የሚሰማኝ። እኔ ይበልጥ አዝናለሁ። በጣም የምትፈልገውና ካልኖረኝ ብለህ የምትለውስ ነገር አለ? እኔ ሰው ሁሉ አሰብኩበት ቦታ ቢደርስልኝ ደስ ይለኛል። ያሰብኩትን ነገር ቶሎ ቢረዳልኝ ደስ ይለኛል። ምክንያቱም ኃላፊነቴ የደረስኩበትን ማስረከብ አለ። እሱ ጋር ሰው ሲደርስልኝ ደስ ይለኛል። በጣም ነው ደስ ይለኝ። እንዲያውም እርቦኝ እንኳን አንቺ እንደተቀበልሽኝ ከአግቦ ወዲያው ጥግብ ብላሽና አንድ እርምጃ ሳልጠግብ ትንሽ እርምጃዎች ይሄዳሉ። በጠግብ ጥቂት እርምጃዎች ይሄዳሉ። አትርቦኝ እሱ በጣም ደስ ይለኛል። ሳትረጂኝ ስትቀሪ በጣም ነው የሚሰማኝ። እንደውም በአመዛኙ ፈለኩትና ያሰብኩትና ማደርሽ ከሆነ አቤት እግዚአብሔር ስንት ጊዜ ይቀየመኛል መስላል። ውሰደኝ ነው የሚለው በእውነት። ይሄን ነገር ማድረስ ካልቻል ምንድነው የኔ መገኘት? ምንድነው ጥቅሙ? ባዶ ሆኜ ለሰው ማልጠቅም ከሆነ ቶሎ ነው የሚከፋኝ። ሰው ጋር ማድረስ ካልቻል በጣም ይከፋኛል። ይሄን ስለሽ ምን ገብቶሻል? ያለኝና አንቺ ጋር ማድረስ አለ ወይ ኃላፊነቴ? እኔ እኮ ተቀበልኩት የኔ አይደለም። እግዚአብሔር እኮ ጸጋን ሲሰጥ ለራስ የሰጠው ጸጋ የለም እኮ ለራስ የሰጥ። እንዳውም ብዙ ጊዜ ቆንጆ ሴቶች ሲሆኑ አፈሪ ብላይ ይሄን ነው በትሽ ተሽከሙ ሸቱ ዞሬለሽ አይተሸኳ ታቂ ምራታል ለሰው ነው ነው ለሰው ነው። እግዚአብሔር ያንዳችን ነገር ለአንዳችን ነው ሰራውና እኔ የኔ ጋር ያለውን ነገር ከሰው ጋር ሲቀርብኝ እንደሚገባኝ አልሆንኩም እላለሁና እሱ ያብሽቀኛል። ለመመለስ የምትፈራው ጥያቄ ምንድን ነው? አዎ አንዳንድ ሰዎች አለልካቸው ወዳቸውና አለልካቸው አከብራቸውና በአጋጣሚ እነሱን ሰዎች ግለጻቸው ሲሉም ወይም ደግሞ ስለነሱ ተናገር ሲሉኝ ባልጠየቅ ደስ ይለኛል። ምክንያቱም እኔ ጋር ያለው ሌላ ነገር ስለሆነ የኔ ነገር ደግሞ ሌላው ሰው ጋር ሄዶ ሊያበላሽ ስለሚችል በቃ ባልጠየቅ እላለሁ። ስለ ሰዎች መጠየቅ ባልጠየቅ እላለሁ። በጣም ከሆነ ደግሞ አንዳንዴ ዋሻለሁ ልበልሽ። እስቲሞች በለኝ ካስቸገሩ ለምን መሰለሽ ይሄን ሰው ሁሉ ሊዋሻው ይገባል ብዬ አስባለሁ። ስለ ሰው ክፉም ደግም በቂ የምታውቂ ከሆነ ልትናገርለት የሚገባው ደጉን ነው። ክፉ ግን ይሞግትሻል። ክፉን በዘሪው ወደ ሰው ፊት ላይ ሲሄድ ይበልጥ ፊት እንኳን ስትሰሚ ያጨፈግጋላል። ለምን አጨፈግጋለሁ ላለው ሰው ማንም ክፉ ክፋት ከጀርባው እንዳለ ግልጽ ነው። ብቻውን አይደለም። ጨለማና ብርሃን ማዕከል ይዘን የምንሄድ ሰዎች አለን። አንድ ልቆ ቀንሰን አናውቅም። ጨለማና ብርሃን እኮ እኩል ይዘን የምንዞር ሰዎች ነን እና ከሱ ሌላ ክፋት የለውም ብለሽ ታስበል ይኑረዋል። ግን ጨለማው ከምን ወሰደኝ? ብርሃኑ ያለው ነገር መልካም ነገር እያለ እኔ ስራ ተጨለማልኛል እንዴ? ስንት ሰው ባይደርሰበት ባይሰማበት ብዬ የምለው ነገር አለ። ራሴን ከራሶች ከትልልቆቹ ጋር ሳፎካክር ሳገኘው አይስዩም ሰው የመሆን እጣልና ግን ምን ታደርጋለህ? አትለወጥም። ራስ ከማዋደድ ኖርብሃል ከዛ ጋር ግልም ተፎካከር እላለሁ መልሼ እንደገና ማለት እንደሱ አይነት ነገሮች እና ክፉ ነገር ባይነገር ደስ ይለኛል። አሁን ላይ በጣም የምትናፍቀው ሰው አለ? እንደው ነው ተኮነ ልንገርሽ እኔ የሚናፍቀኝ ሰው አሁን አንቺ ናፍቀሽኛል። ለምን መሰለሽ? ውስጥ የታመቀውን ነገር እያወራሁልሽ ስለሆነ እንዳንቺ ምናፍቀው ሰው የለም። እውነቴን ነው እያወራሁ ነው ያለው። እግዚአብሔር ስጣት እያልኩ ነው ያለሁት እና እኔ ናፈኩ ያው እያወራሁት ነው ያለው
ምክንያቱም ያ ልክ እንደ እናት ጡት ቁጠሪው እናት ጡቷን እኮ ያከበደችው ለልጇ እኮ ነው። የሚጠባው ባይሆን ልጇ ምን ያማታል አይደለም? በቃ እሱን እንደማለት እኮ ያለውና እሰበስብና በውስጡ ሳይኖር ሲቀር ወይ መስጠቱን አልቻልኩበትም ወይ ልጆች አጠገባለም ያለው እና ልክ ያልሆነ ነገር ነው የሚሰማኝ። እና ነገር ያበስልኩን ነገር ያንጋደድኩን አልገባኝም። ግን እንደ እውነቱ ከሆነ ለእኔ የቀረበኝ ሰው ናፍቆቴ ነው። ሲቀርበኝ በቃ ቢሮ እንደዚህ ያመረው በካስማ ፈርኒቸር ነው። ካስማ ፈርኒቸር ከልብ ያመሰግናለሁ። ሳምንት ከሌሎች እንግዶች ጋር በዚሁ ጉዳይ ላይ ተመልሼ እመጣለሁ። በያላችሁበት መልካም ቆይታ። ሰላም ለኢትዮጵያ፣ ሰላም ለሰው ልጆች በሙሉ። ስለመጣ ከልብ ያመሰግናለሁ። ፈጣሪ አክብርልኝ። በጣም አመሰግናለሁ።